ጠቅላይ ሚኒስትር ዶክተር አብይ አህመድ የገጠር ኮሪደር ልማት አካል የሆነውን ዘመናዊው የሐማሳ ሞዴል መንደር በዛሬው ዕለት በይፋ መረቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በ79.4 ሄክታር መሬት ላይ ያረፈውና የገጠር ኮሪደር ልማት አካል የሆነው ዘመናዊው የሐማሳ ሞዴል መንደር ዛሬ በይፋ ተመርቋል ብለዋል። መንደሩ የአርሶ አደሩን ኑሮና ምርታማነት ለማሳደግ የሚያግዙ ዘመናዊ የመታጠቢያ ክፍሎች፣ የእንስሳት ማደሪያ፣ የአትክልት ስፍራ፣ የባዮጋዝና የንብ ቀፎዎች የተሟሉለት መሆኑን ጠቅሰዋል። በተመሳሳይ ጠቅላይ ሚኒስትሩ የሀገራችንን የተፈጥሮ ሀብት በጠንካራ ስራ በሀገር ውስጥ በማልማት የኢኮኖሚ ልዕልናችንን የምናረጋግጥበት ጉዞ ተጠናክሮ ይቀጥላል አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነጻነታችንንና የሉዓላዊነታችን መሰረት ነው ብለዋል። በዛሬው ዕለት በጋሞ ዞን በወረሃ ነሐሴ 2017 ዓ.ም ስራ የጀመረውን የሆልዲንግ የድንጋይ ከሰል ፋብሪካን የስራ ሂደት ጎብኝተናል ብለዋል። በሚቀጥሉት 10 ቀናት በክረምት ዝናብ ተጠቃሚ አካባቢዎች ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃል አለ የኢትዮጵያ ሜትሮሎጂ ኢንስቲትዩት። በሚቀጥሉት 10 ቀናት በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣ በሰሜንና በመካከለኛው የሀገሪቱ አካባቢዎች የዝናብ ሁኔታ በመጠንም ሆነ በስርጭት እየተስፋፋ እንደሚሄድ ኢንስቲትዩቱ ገልጿል። የዝናብ ሁኔታው የጎርፍ ክስተት፣ የመሬት መንሸራተትና የወንዞች ሙላት ሊያስከትል እንደሚችል አንስቶም ለጎርፍ ተጋላጭ በሆኑ አካባቢዎች የቅድመ ጥንቃቄ ስራዎች እንዲከናወኑ አሳስቧል።